ያንን ዋጋ እየከፈለ ነው። ሲቀጥል ውጭ ያለው ደግሞ ዛሬ አይተሸዋል እንደሚወጣ አዝማሚያው ሲንግል እንደሆነ ሲንግል ላይ የፈለግኩትን ሴት ማምጣት እችላለሁ ብሏል። ስለዚህ ይሄ ሰው መጀመሪያም እንደኔ አሁን ቪዲዮዎቹን እያየው ወደ መረዳት የመጣሁት ዛሬ አይደለም። ከሳምንት ጀምሮ ሪዘርቭ ይዘሃል ወይ ብዬ ከሆነ ጠይቄያለሁ በግሌ። ምክንያቱም እንዲህ አይነት ቃላት የሚናገረው አንድ ሰው ያላዘጋጀውን ሴት አያመጣትም። ዝም ብሎ ዘለሽ ሳታፈቅሪ አታመጭም፣ ወይም ሳትግባቢ አታመጭም። ማንን ነው የሚያመጣልን? ሲንግል ነኝ ከፈለግኩት ሰው ጋር ከመረጥኩት ሰው ጋር እመጣለሁ እና ይሄ ሰርፕራይዝ ነው ብዬ አላምንም በእኔ በግሌ። ምክንያቱም ወደኋላ ስታየው ቪዲዮዎቹ ጥያቄ ምልክት አለው። ኢየሩስዬ ሌሎቹ ይጀምሩልሽ። እናንተ ኮፒ ላይ ካርቡ ያዛት ነው ኮምትና ነው መስቲኝ ስራ ሳስበው ደብኔ ይሄን ያህል ማስኬድ አስፈለገው። በእርግጥ የስራው ሂደት ሊሆን ይችላል ወይ ከተማመኑበት ኦኬ ለነሱ። ግን በጣም እውነትም የሚመስል ነገር ደግሞ ሞር ይታይበታል። እኔ ሁላ ዛሬ ሁለቱ ቤት ውስጥ ቆሞ የሆነ አይኗ ላይ ቅር ያለ ነገር ባሳይ ወይኔ ጉዴች ልጅ እንደው በስንቱ ነው የምትጎዳው እያልኩ ሁላ እንደው ስቅቅ አለኝ ማለት ነው። ምክንያቱም እዛ ጋር ከሱ አንድ በተደረገው ነገር ያው ይቅርታ ይች ገባች ይልቀቁስ አስገቢያት አልገባችም የለችም። አዎ ድሮ ደግሞ የሃይሚን ወንድም ኤፍሬምን አፈቀርኩ እያለች ትሰራ ነበር አሉ። ናርድዬ ኔትወርክሽ የለም እስቲ እኔ አሁን አንድ ያልገባኝ የሩስዬ ቅድም እንትን ላልሽኝ የሆነ ነገር ልከርሽ። ይሄ ነገር አሁን ለምሳሌ ስራ ከሆነ ታውቃለች። አንድ ሰው ጭት ያደረገበትን ወንድ ሌላ ያስረገዘበትን ወንድ የስን ስጦታ እየለበሱ በተደጋጋሚ አይመጣም። ይህን ያህልም አይደለም። እሱ ይቅርታ መጠየቅ ቀርቶ ላይ መቆም የሚገባው አይነት ሰው አይደለም። እንዴት አይነት አስበሽው ነው ሰው የሰጠሽን እንዴ? እንደዛ በስጦታውማ ስጦታ እኮ ነው። ምን አገናኘው? ልብሱ በጣም ነው የሚያገናኘው እንጂ ግን የሆነን ሰው ስጠይን እኮ ከነ ሙሉ ትቡስ አልጠላችሁም እኮ እየመጣች እኮ ነው። የሆነን ሰው ስትወጂው ደግሞ ከነ ሙሉ አለችም እኮ ስራ ከሆነ እሷ አታውቅም ብዬ ነው የማስበው። ታውቃለች፣ በደንብ ነው የምታውቀው። አታውቅም ብዬ ነው የማስበው። ከሆነ በደንብ ነው የምታውቀው። ወላሂ ታውቃለች ብዬ ነው የምነግርሽ። ለምን እንደው ታውቂያለሽ፣ ለምን እንደማልኩ ታውቂያለሽ። ስራ ከሆነ ታውቃለች የምልሽ መሬቷ ነው ያስበሉ። ደግሞ ለገቡት እድል ስጡ። ስራ ከሆነ ታዲያ እዚህ ምን አዳረቀን ታዲያ? አንዴ ናርዲ ታውራ ልትተኛ ነው። ናርዲ ያሳውሪ ዌልካም እኔ እናት እሩፍ የት ነው ሄደችው? ፋትማ እንዴት ዋላችሁልኝ? እንዴት አመሻችሁልኝ? እኔ ውዶች ሰላም ናችሁ ወይ? ሰላማችሁን ያብዛልኝ የኔ ታታሪዎች። በጣም ነው እኔ እንጃ ቃላት የለኝም ለእናንተ፣ ምንም ቃላት የለኝም። እውነት የምትናገሩት ሀቅ ይውጣላችሁ። እኔ የምለው ሌላ ነገር ምንም የምጨምርበት ነገር የለም። እህቴ ወላሂ ማለት አትበይ። ወላሂ ይሄ ነገር ነው። እኛ ምንም የምናውቀው ነገር የለም። የራሳቸው ጉዳይ። ግን እዚህ ጋር ማለት ነው ካወቀች እንደዚህ ለምን ትሆናለች? አትሆንም። እሷም ደግሞ ዛሬ የተደረገው ነገር የፈለገ ነገር ይሁን ማስደሰቻ ነው ብዬ እኔ በበኩሌ አላስበው። ማስደሰት ሳይሆን እኔ እንጃ ማስከፋት ነው፣ ማውረድ ነው። ራሱ በራሱ እየተሰደበ ነው። ምክንያቱም ይሄ የሚሰራው ስራ በቃላቱ የለፋበት የደከመበት ራሱ በቃ የበታችነት
ያሰማው ነው። እኔ የበላይነኝነት እየሰራው ደከምኩበት እንደዚህ ማለቱ ለሱ ጥሩ አይደለም። እሷን ግን እንዳላችሁት ሁሉ ነገር ሁሉም ያውቅላታል፣ ሁሉም ያውቃታል። እሱንም እንደዚህ ሁሉም ያውቀዋል። ግን የሚሰራው ስራ የዛሬው ግን በጣም የበለጠ ያስከፋው ነው ለህዝቡ። ለእኛም ያስከፋን ነው፣ ለሌላውም ያስከፋው ነው። የሰራው ጥሩ ስራ በራሱ ያብላሸው ነው። እኔ በበኩሌ ምንም የፈለገ ነገር ይሁን ፍቅር ውዴታ፣ ብር፣ ሀብት አይደለም ውዴታ የሚሆነው። አንድ አንሶላ እንኳን ለብሰሽ ፍቅር ካለሽ ሰላም ካለሽ ይበቃሻል። በቃ መውጫውን መግቢያውን ደስተኛ ከሆንሽ አንድ ልብስ ትበቃለች። ፍቅር ከባድ ነው፣ እስከ ሞት ነው የሚያደርሰው ፍቅር። ይሄ ዛሬ ገባው ነገ ይወጣለው የሚባልነት አይነት አይደለም። መውደድ ማለት የእውነት መውደድ ማለት እኛ በራሳችን አይተነዋል። በጣም ከባድ ነው። እንደዚህ አይነት አይደለም፣ መንቀሳቀሱ ነገር አይደለም። እኔ እንደዚህ አይነት ነገር አይሰማኝም፣ አይገባኝም፣ አይሞቀኝም። እሷን አሁን ይሄ ከፍ ያረጋታል፣ ዝቅ ያረጋታል አይደለም። ወሷ ምንድን ነው የሚያስፈልጋት? ምግቧም፣ መብሏም፣ መጠጫም እውነተኛ ፍቅር ነው፣ እውነተኛ መውደድ ነው። በቃ በምንም ነገር እውነተኛ ነው፣ እውነት ነው የሚያስፈልጋት። የት ታውቃለች አታውቅም፣ አላህ ይወቀው። እኔ ምንም ማውቀው ነገር የለም። እኔ በፊትም ስራ ነው ነበር የሚመስለኝ። ሁለተኛ መጀመሪያ ያቺ ፍቅረኛ ናት ምናምን የምትባለው ፍቅረኛ አትመስለኝም። ይሄ ነገር አድርጓል፣ ይሄ የሆነ ነገር አድርጓል የሚባል ነገር አረጋል እሱ ያረጋል ብዬ በልቤ በውስጤም አይኑርም። ምንድን ነው የሆነ ነገር የተደበቀ ነገር ከባድ ነገር ስራ እንዳላችሁ ስራ ካልሆን የሆነ ከባድ ነገር ሴራ ይኖራል ብዬ በውስጤ ያስባለሁ። ይሄ ነገር ማለት ነው። ግን የዛሬው ግን በጣም አስጠልቶኛል፣ አስከፍቶኛል። እኔ እንደ ሴትነቴ ለሴት ልጅ እንደዚህ ተብሎ አይደለም የሚሰጠው። አንድ ሰው ትበላልና የሆነ ምግብ ስትሰጪው ማለት ነው ትበያለሽ ትበላለህ ካሉት አልበላው ነው የሚለው አይደል? እበላለሁ አይልም፣ ሼም ይዘዋል። ግን እንደዚህ አይነት አደራረግ አይደረግም። የፈለጋችሁ ነገር በሉኝ፣ የፈለጋችሁ እኔ የውስጤና የልቤ ነው የምናገረው። እዚህ ጋር እንደዚህ ተብሎ አይደለም ስጦታ ሀዲያ የሚሰጠው ለሰው። በቃ አላይደል ስትሰጪው ደስ ብሎሽ አላይደል የሆነ በቃ ጉጉት ብለሽ ነው፣ እንደ በላይነት ተሰምቶሽ አይደለም ምሰጪው ነገር የምታደርጊው ነገር ማንም ይሁን ተናሰሽ ነው። እኔ በበኩል የራሴ ነው የምናገረው፣ የሰው አይደለም። አንሰሽ ነው በቃ ሩህሩህ ሆነሽ ነው ምሰጪው ምታረጊው። እና ይሄ ነው እኔ የምናገረው። በጣም ይቅርታ ካስከፋዋችሁ። ደግሞ ስንናገር ሲወደናም ብለን አይደለም የምናገረው። እውነተኛ እውነት ይዛችሁ እውነት ይዘን መናገር አለብን። እኔን እናንተ አይደለም እዚህ ጋር የምናገረው። አንዱን ጥላችሁ አንዱን ከፍ ማድረግ፣ ሴቱ ናችሁ በሴት ላይ መፍረድ ነገ እናንተ ላይም ይደርሳል። እሱንም አትንኩት። በማይሆን ነገር የሚሆን ነገር ከሆነ በቃ ይሄ ነገር ጥፋት ነው፣ ይሄ ነገር ጥሩ ነው ያላችሁ ምከሩ ብላችኋለሁ። እኔ በተረፈ ደግሞ አላህ አንድ ያድርጋቸው፣ ያዋዳቸው፣ ያፋቅራቸው ነው የሚለው። በጣም ይቅርታ ካጠፋሁባችሁ አፉ በሉኝ። ሰላማችሁን ያብዛልኝ። ከላይ ማን ነው ያለው? አስገቢ ከኔ በላይ ኤል 27-21 አውሪ። አሁን በወራችሁ ላይ ለመጨመር ማለት ነው። ስጦታ ሲሰጥ ያልሽው ፓርት በጣም ይህን ፓርት ስለወደድኩት በጣም ትክክል ነች። ስጦታ ሲሰጥ ከልብ እንጂ ለማስመሰል እዚህ ጋር ወይ ከሆነ ይሁን ካልሆነ አይሁን በሚለው ስሜት ሳይሆን ስጦታ ሲጀመር የልብ ደስታ ነው ወይ እንዴት ነው የልብን ለማመስገን ነው። እሱ እዚህ ጋር ያሳየው ሪያክት ምናምን የተለያየ ነገር አይገልጸውም ለዛሬ ላደረገው ነገር እና ይህን ሀሳቦች በጣም ትክክል ነው። ኢየሩስዬ እዚህ ላይ ልንገርሽ የሆነ ነገር ስጦታ ሲሰጥ እኮ መጀመሪያ ቤት አልቆ ሪቫን ተቆርጦ
አንቺ ስለሚገባሽ በጣም በዚህ ዓለም ላይ የሌላ አስተሳሰብ ነው የሚያስበው። እዚህ ጋ እናንተ ናችሁ እንዲህ እንዳደርግ ያደረጋችሁኝ እያለ እኮ ነው ዴንሶ በተዘዋዋሪ። እኛም ቤቱን ሳይጨረስ 1 ሳምንት ቀርቶታል አለ። እኛ ቤት እንደሆነ መኪና እንደሆነ ፕሌን እንደሆነ ማን ነገረ? እንኳን ይሄንን የሚሰሩትን የሚነገረ የተሰበረ ልብ ቁሳቁስ ይገዛዋል እንዴ? እሺ ስጦታ ህፃን እኮ ነች። ለምን እንደዛ እንዳለ ታውቂያለሽ? ግን አንድ ነገር ልንገርሽ። አሁን እናንተ ናችሁ እንደዚህ ያደረጋችሁን ያለው ባለፈው ለታ ቤት ነው ነው ስንገምት ሰፕራይዝ ነገ አለ፣ ሰፕራይዝ ተነጎዳ አለ። ተነጎዳ ሰፕራይዝ አለ። ምን ያርግ ልጁ ከማለት ነበር ለካ ለዚህ ነው ወይ ፈጣሪ ለምን እንደሆነ ታውቃላችሁ? ይሄን ያመጣው ሆስፒታልም ሲገባ ውሸቱን ነው ተባለ። የሆነ ነገር ህዝቡ ሙሉ ስለተገለበጠበት አፍ ላይ ያዘጋ። አሁን ሌላ ነገር አለ ብሏል። ደግሞ ይዞ ይመጣል። እንግዲህ ሽምግልና በቃ ምንም ነገር ምንም ይሁን አታውሩ። ከሽምግልና ውጭ አላምንም። ወይ አሻንጉሊቶቹ እጅ ላይ የተሰካው ነገር ቀኝ እጅ ላይ ክንዱ ላይ በሁለት ፕላስተር የተለጠፈው ነገር ሌዲ ብለሽ ሮንክ ማየታችን ሲነቀል ምንም አይነት ጠባሳ ምንም አይነት ስንጥቅ የለውም እንዴ? ጠባሳ አይኖረውም። ግን እንደ መርፌ ማያ ነው እሱ አይደለም ትልቁ ነገር። ጆሮ ላይ የተለጠፈው ነገር ምንድነው? ሜዲሲን ነው። ሲጀመር አልታመመም። ለምን እንደዛ እንደሚላችሁ ደግሞ ሌላ ታሪክም ታረተ የምሬ ነው። ዩዘር ድንግ አንቺ ፋቲ በፈጠረሽ አረ በዛኝ በፈጠረሽ ልንገራችሁ። መቅደም ከቤት ሀይሚ ቤት የመጣች ቀን የት እንደዋለ ታውቃላችሁ? የሆነ ፕሮግራም ነበረው። እንደውም እሱ ነበር የፕሮግራሙ መሪ ምናምን። የዛኔውም በታመመ ከሆስፒታል ወጣ። በሁለት ወንድሜ ወይኔ የእግር ኳስ ተጫዋች ከቻይና የምር ቦጋ ለመውጫቱ ማለት ነው። በናትሽ ላውራበት በናትሽ እሺ ከቻይና መጥቶ እንትኖቹን ተጫዋቾቹን ህጻናቶቹን ተጫዋች የሚመለምን ወንድሜ በዚህ ስም ተጠራ። ይሄ ጀግና ተጠርቶ ማያ ቀረ እንዴ? የቀበሌ እኮ ነው የሰፈር እኮ ተጫዋች ነው። በዛ ላይ ደግሞ አፍስ በዛ ላይ እኮ የትም ቦታ ላይ ፎቶ ተነሳ ከተባለ እኮ የሚነሳ ሰውዬ። ኧረ ከቻይና መጣ አለች እኮ ስራ ፈቶበት ከቻይና ይሄዳል። አዎ እስቲ አሁን ቀን እየታይቺ ማይብ ኧረ በቃ ተያት። አንቺም እኮ ባስ ኧረ ለማባስ አትበይ። የምታደንቅበት እኮ አታኮ ነው እንደዚህ። ጋዜጠኛውን ሁሉ አመጣች እኮ ጋዜጠኛውን ሁሉ አመጣች እኮ አንቺ ከአነሰ ሰው ጋር 4 ሂጂ ብዙ ርቀት ግን ፍቻቸው እነዚህን ሰዎች ታውቂያለሽ። የሆነ ሞራል ነው የሚሰማቸው ስለነሱ ያለ ነገር አውሩት ይመስላል። ጋንዬ ነገ ሽምግልና የሚኖር አይመስልሽም ብዬ ብልሳ ገባኝ። ምን ተሸማገሉ አልተሸማገሉ ለምን እዛ እስካላዩ እኔ ዩዘር እየተቀልሽ ዛሬ በጣም ዛሬ ምን እንዳለ ምንም አያገባችሁም። ስለምንም ሄደ እኔም የራሴን ህይወት እሷም የራሷን ቁርጥ አረጋልን። ከዛ በኋላ ደግሞ የሆነ ነገርም አለ አለ። እንግዲህ ሰርጋቸውን ሊያሳየን ካልሆነ በስተቀር ከዚህ በኋላ ሰርፕራይዝ መሆን ምንም ነገር የለኝም። አሁን የእናቱ ቤት ነው በቃ ለእናቱ ሊሰጡ። እሺ ቤት ሀገር ነው ሰርፕራይዝ ቤት ሰርቼ ልሻለሁ ብለሽ ልሰጪ ብለሽ መለያየትሽን የምታው ሰው እንዴት ቤት ይኸው ሰርቼ ሊሰጥሽ ነው ብሎ ሊያስደስት ብሎ እንደገና ምንለያይበት ነው ብሎ እቺ እንደ ልጅቱ እንደ ገበሬው አይነቷ ስለሚያውቅ ለእነሱ ነው እንጂ እኛ እሱን አልደፈል። እኔ ምንድን ነው እንትን ነው እኛ የምንፈልገው። እኔ በበኩል የምፈልገው የሁለቱን አንድ መሆን። በቃ ለእሷ ወድቆ ማየት ሚስ ይቅርታ ማለት
እንደሚወዳት ቢነግራት ደስ ይለኛል። አሁን ምክንያቱም አሁን ባለው ጸብ ላይ ተደናግር ያለው ፍቅር አለ የለም የሚለው ውስጥ ነኝና እሱን ነገር ማየት ነው እንጂ እንፈልገው እኔ መኪና ገዛ ቤት ገዛ ምን ገዛ ለእኔ ብቻ ሳይሆን ለእነሱ ምን እንጃ ለእነሱ ምናልባት ኢምፖርታንት ይሆናል እንግዲህ ወይ እሷ የምትፈልገው ግን አይመስለኝም። እሷ በዚህ ደረጃ ወርዳ እሱን የምትፈልግ አይመስለኝም። ሀይሚትዬ ስማርት ናት። ብሩክ አንዳንዴ እኮ ያኔ ሲያስተላልፍ አርቀው አያስብም። አሁን እንደዚህ አይነት ነገር ስራ ነው ኦኬ፣ ስራም ቢሆን ምን አይነት አስተያየት እንዲሰጥ ነው? እኛ የምንፈልገው ፍቅራቸውን ነው። ሁሌ የምንለፈልፈው ሀይሚና ብሩኬ አንድ እንዲሆኑ ነው ሁሌ። እሱ ደግሞ አራምባና ቆቦ የተባለው ሌላ የሚያመጣው ሌላ። አረ ብሩኬ ኖርማል አይመስለኝም። ሪቪውን ነው የምነግራችሁ እንዴ። አረ ዱአ ማድረግ ነው ለሱ የሚያስፈልገው። ባይዘው ችግሩ ሁሌ ይሄድ ነው ይሄድ ነው እንዴ። ሌላም ላይፍ እኮ አለ። ላይፍ እኮ ይቀጥላል እኮ። ህይወት እኮ አላቋረጠም እኮ። ምንድነው ችግሩ? እኛ እኮ እዚህ ጋር እንዳይለያዩ ነው። አብረህ የኖርከውን ሰው አክብር